ሳትጠሩ ለምን ትመጣላችሁ ሰው ቤት? ምንድነው እንዲህ ምን ዝም ብሎ መቀላዋጥ ምን ይሰራል? መቀላዋጥ ምንድነው? ያንቺ ማን ይሄ? ባዩሽ ቆዳ እናቴን ወዳታለሁ እንዳንተን ወዳታለሁ መልእክት አለ ለህዝቡ ያዘው ሃሌሉያ ወይ ሪባባ ሱላባሽ አጠገባችሁ ያለው ሰው እንደዚህ በሉት ችግር በሉት ወደቀ በሉት መከራ በሉት ወደቀ በሉት ህመም በሉት ወደቀ በሉት ሸክም በሉት ወደቀ በሉት ራባባ ሹላባ ዙላማ አንድ ጥያቄ አለኝ ልጁ ህፃኑ ማለት ነው ልክ ልሳን ሲናገር ለምን ሳቃችሁ ለምን ሳቃችሁት እዛ አዳራሽ የነበራችሁ ሰዎች ህሊናችሁ ያውቀዋል አንዱ አንዱን እያየ የምር የተገለጠለት መስሎ የመታየት እንጂ መንፈስ ቅዱስ የሰራው አንድም ስራ እንዳልሆነ ውስጣችሁ ያውቀዋል ግን ለህሊናችሁ አትታመኑ ልጆቶ ራባራ ምናምን ሲል ውሸት ነው ዝም ብሎ ትላልቆቹ ሲያደርጉ ያየውን ነው ያደረገው የተገለጠ ምንም የመጣ ነገር የለም አንዱ እሱ ነው ሁለተኛ ልጁ እየተቀለበ እንዳለ ተኩላ ቁጠሩ ወደፊት ሚነጥቃቸው ብዙ ነፍሳቶች አሉ እንዴት ከተባለ አይታችሁታል ሚላቸውን ቃላቶች ፊትለፊት የቆመ ተራራ ወደቀ እንደዚህ ሆነ ተሸነፈ አጠገብ ላለ ሰው ችግር ወደቀ በሉት እንትን አለፈ በሉት ምናምን ነው የሚለው ይሄ በጣም የተለመደና ይሄ አነቃቂን አይነት ንግግር ነው ልክ በልጅነታችን የአክሽን ፊልም አይተን ስንወጣ ልክ ፊልሙን ስንጨርስ አክተሩን ይሆንን ይመስለናል አይደለ ግን አልሆነም ስሜቱ ተጋብቶ ማለት ነው ልክ እንደዛ ነው ስሜት ያጋቡብና አለቀ ተሸነፈ ምናምን ብለን እናስባለን ግን የተሸነፈም ያለፈም ነገር አይኖርም ስንወጣ ምክንያቱም እዛ ቸርች ውስጥ የተደረገው ውሸት እንጂ እውነት ያለበት ነገር አይደለም ሰው በውሸት የሚገነባም የሚፈርስም ምንም ነገር የለም ስለዚህ ወደ እግዚአብሔር ቃል ተመለሱ ትውልድ አታበላሹ ትውልዱን አታጨንግፉት በእግዚአብሔር ቃል ታንጾ ሊያድግ የሚገባውን ትውልድ ሌብነት አታስተምሩት እግዚአብሔር አመስግኑ ሰራገሩ ይገናው በሉ እግዚአብሔር አመስግኑ ሰራገሩ ይገናው በሉ እግዚአብሔር አመስግኑ ሰራገሩ ይገናው በሉ ሰማይን ያለም ሰሶ ምድርን ያለም ሰረ ያዘና እሱነ ስራደው በሉ አመስግኑ በሳካውታን ገረገረ عوتالو بسنكا عوتالو قلكا عوتالو بسنكا عوتالو قلكا قوتا فريسو عوانو إلن بحري تخفيلو مدهان آدم كل عوتالو بسنكا عوتالو قلكا عوتالو
عودتالو بسنكا عودتالو قلكا بوتا سيسو آنو الكمل بحري تخفيلو مداني عالم በፕሮቴስታንት ሳይድ የሆነ ነገር በተነሳ ቁጥር አሸዋ ላይ የተመሰረተ ነገር እንዳላችሁ ሁሌ የሚታያል። ፍርስፍርስ የሚል ነገር ነው። የሆነ ግለሰብ መጥቶ የሆነ ነገር ሲያወራ የሆነ ነገር አስጥሏችሁ ይላል፣ የሆነ ነገር አፍርሶባችሁ ይላል። የራሳቸው ሰው እንኳን ቢሆን እና ሁሌ እንደፈራረሰ ነው። ይሄ ይታወቃል። በቃ ምንም ሚዲያው ላይ ግልጽ ነው ማለት እኔ ልደብቅላችሁ በሞክር ራሱ የሚደበቅ ነገር አይደለም። በሚዲያው ላይ ለሰዎች ሁሉ ግልጽ ነው። የፕሮቴስታንቲዝም በጣም እየፈራረሰ ያለ ቤተ እምነት ነው እንግዲህ አትሊስት ሚዲያው ላይ ማለት ነው። እና ሁሌም አንዱ ፕሮቴስታንት የሆነ ነገር ይናገራል፣ የሆነ ፕሮቴስታንት የሆነ ነገር ይናገርና የሚያስታርቃቸው አካልም ስለማይኖር ሁሌ የሆነ የመፈራረስ ነገር ይታያል። በቃ በአሸዋ ላይ የተመሰረተ ቤተ እምነት እንዲህ ነው። አግባ እጅ አውጣና ናግባ። እንግዲህ ራስህ ተንቀሽቀሽ የምትገባበት ከሆነ ወይ ትነርተኛለህ በእውቀት ወይ ጥሩ አድርጌ ነርታለሁ እዚህ ሜዳ ላይ ማለት ነው። መንፈስ ነው የሚያጠምቀን። ያመነ የተጠመቀ ይድናል ማለት እኮ ይሄንን ማለት ነው። ማን ነው ውሃ ነው ያለው? ማን ነው ያለው? እስኪ ማን ነው? ጌታችን ሲያስተምር ከአፉ የወጣውን ቃል ነው የጻፈው እና ጌታችን ያመነም የተጠመቀም ይድናል ነው። ኢየሱስ ተሳስቷል ብለን እንበል አንልም። ሰማይ ምድር ይደፋል እንጂ በጌታዬ ዘንድ ስህተት የለም። ከዚህ በኋላ ልክ እሱ በሚለው መልኩ ቀጥላለሁ ማለት ነው። ፕሮቴስታንቲዝም እያልኩ ቀጥላለሁ። ማስረጃ ስጠይቅ አልናገርም ማለት ነው። ማን ነው ሚታ ያደረገኝ? እንደዛ እኮ ነው ሲሳይ ማን ነው ሚታ ያደረገኝ? እኔ ይቻላል እንዴ ሲሳይ? አንተ ነህ ወርስ አይደል? አይቻልም። ይቻላል። አንድ እኮ አይቻልም። ለጌርሳምጂ ኦኬ ሚታ እንደራረግ። ኦኬ እኔ ልወጣ ነው። ቆይ አንድ ነገር ልናገር። በዘመዶቻቸው አይጨክንም፣ በዘመዶቻቸው አለ ኦንሊ ጂሰሶች የኛ ዘመድ እንደሆነ እኔ ደግሞ የኦርቶዶክስ ዘመዶች ናቸው። በስላሴ ይመሳሰላሉ፣ አንድ ናቸው። ይሄን አጣራ በቃ ይሄው ነው። ስለዚህ ከወጠቴ ጋር እንትን አለልም ከዚህ በላይ ምክንያቱም በጣም ስለሚሳደብ ይካይደና ሆነ ችግር የለም እንድትቸገር አልፈልግም። አንድ ጊዜ እድል ከተሰጠነኛ የኢትዮጵያ የኦርቶዶክስ ቤተክርስቲያንና የወልድ ጂሰስ አንድ ናቸው ትምህርታቸው። ማስረጃን የጠየቅነው አሁን እንደዚህ መቅለል ምን አመጣው? ማስረጃ ብቻ እኮ ነው ያልኩት እኔ። እዚህ የወልድ ጂሰስን የኩነት ትምህርት አውጣና አሳየኝ ያልኩት። መጀመሪያ ያልተጠየቁትን አለመቀባጠር፣ ከቀባጠሩ በኋላ ደግሞ ውልድ ማድረግ ማስረጃ። እቤታቸው ለምደዋል ቁጭ ብለው ሞግዚት ይመስል ወሬ ማመላለስ። አንተ ማስረጃ ከሌለ ዝም ብሎ የሰው ቤተክርስቲያን ላይ አፍ መክፈት አይቻልም። ማንም ሁን ማን ካላችሁ አምጡ ማስረጃ፣ በማስረጃ እናወራለን። ከሌለ ቤታችሁ ከፍታችሁ እንደምታሙትና እንደምትሳደቡት አይደለም እኛ ፊት መቆም። ይሄን ልታውቁት ይገባል ከትልቅ እስከ ትንሽ። ሲስ አመሰግናለሁ። ኢዮብ ከጨረሰ ያው መነሻው ምን መሰለ ያለበት አሁን እዚህ ጋር ከኦንሊ ጂሰስ ጋር አይደለም እያወራን ያለ ነው። ጌርሳም ጋር ትልቁ ስህተት ያገኘንበትን ላስረዳ። አንተ እሱ እኮ ወደ ኦንሊ ጂሰስ ሄዷል ሲል እውነት ነው ከዘመዶቹ ጋር ሲል ስላሴን ፕሮቴስታንቶች እናምናለን ይላሉ እንጂ ስላሴን አብራሩ ሲባሉ አይተዋወቁም። ይሄ ስላሴና ፕሮቴስታንት ስለማይተዋወቅ ነው በተደጋጋሚ ውይይት ስለምናወራ ስላሴ ላይ ወይም ደግሞ ኩነት ላይ እኔ ማስረጃ አለኝ ኦንሊ ጂሰስና ኦርቶዶክስ አንድ ናቸው ሲባል ማስረጃ አምጣን የተባለው ጌርሳም አይ ልክ ነው በቃ ይሄ ማስረጃ ነው ማለት ያለበት ለሚባል ኦንሊ ጂሰስና ፕሮቴስታንት በአንድ ዙር የተጨባበጡ ናቸው። መብቀያቸው መወለጃቸው ፕሮቴስታንት ነው ለኦንሊ ጂሰስ። ስለዚህ ይሄንን ማውራት ካልቻለ መሰዳደቡ ተገቢ አይደለም እና ደግሞ እድሜው በጣም ነው የጨነቀው። ከወጠጤ ጋር አላወራም ሳይሆን ማለት የነበረበት ማንም ታናሽነትን አይቶ እንዳይንቅ ይጠንቀቅ ይላል መጽሐፍ ቅዱስ ሲናገር ገብቷል። ታናሽነትን አይቶ ለመናቅ ሳይሆን ተጠንቅቆ የአዋቂዎችን መንፈስ ለልጆች የልጆችን መንፈስ ወደ አዋቂዎች የሰጠ እግዚአብሔር ከኛ ጋር አለና እሱን ነው ማውራት የነበረብን። ከቻለ ትክክለኛ ማስረጃ ካለው
ገብቶ መሞገት ከሌለው ግን ለሐሜትና ለሌላ ነገር ማውራቱ ተገቢ ስላልሆነ ፕሮቴስት ከውሃና ከመንፈስ ተወልጄ በመንፈስ ልጅ ሆንኩኝ ዳግመኛ የመስቀል ምርኮኛ ባንተ በስሙ መሰብሰብ በስሙ መስራት በስሙ መኖር በስሙ መሞት ነው ክርስትና ነው መለሳት ስለሰሙ መራኝ አንተ ክፉን አልፈራ በትህትና ምርኩዝ እርሱ ያጸናኛል በፊቴ ገበታ አዘጋጀህ በጠላቶች ፊት ራሴን በዘይት ቀባ ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል እግዚአብሔር ቤት ለዘላለም እኖራለሁ እጅግ በጣም ደስ የሚል መልእክት ነው ተሙዬ በጣም አመሰግናለሁ እሱን እንኳን በኬክም አመጣችሁ ጂሰስ እጆቻችሁ በመስቀሉ የሰጠንን ጌታ እሺ እንዴት ነው በመስቀሉ በጣም የሚገርም ኬክ ነው ኬኩ የጾም ነው ወንድማችን አበባው ነው ምን አይ አበባው የጾም ነው ሳይሆን ተፈጥሯዊ ነው በጣም ፈገግታው አያችሁ የኛ በዛ አያችሁ ፈገግታው ደስተኛ ነው አቂ ወገኖች በጣም እሺ ደስተኛ ነው አቂ በጣም ምርጥ አበረታተኝ እንደውም ዛሬ እነዚህ መጽሐፍቶች ስገዛ ፈገግታው አያችሁ የኛ በዛ አያችሁ ፈገግታው ይበቃቸዋል ስማቸውን ጻፉልኝ ማማን ናቸው ገባ ጋይስ ገባችሁ ለዚህ ነው ባለፈው ስነግራችሁ እንደነበረ ገባችሁ አለ ወንጌል አማኞች የተስተካከለ ነገር ቢገኝ ወደ ኦርቶዶክስ የማንመለስበት ምክንያት የለም ወደ ኦርቶዶክስ የማንመለስበት ምክንያት የለም ወይ ጀርሳ እንደዚህ ቆያራችሁ እኮ ነው ብዙ ነገር ገባር እንዳታውቂ ወልከው ፈገግታው ይበቃል አሁን ሀገር እየተሰራ ነው ወደድንም ጠላንም አይደለም የሆኑ እንቅስቃሴዎች አሉ የሚፈርሰው እየፈረሰ ነው የሚታደሰው እየታደሰ ነው እየተገነባ ነው ጉድጓዶች ይቆፋፈራሉ ወክዌ ይነጠፋል የሆነ ነገር ይደረጋል እኔ ግን ዝም ብዬ ታዝቤ ትዝብቴን ልንገራችሁ ለመሆኑ እቺ እየተሰራች ያለችው ሀገር የጣሊያኖች ከተማ ናት ወይስ ኢትዮጵያውያን ከተማ ናት የማን ናት ታዲያ ምንድነው እንዳንተባበር ያደረገ እንደው ካሜራ ካስቀመጣችሁ አንዳንድ ሰው ሲሰራ ማየት ራሱ የማይፈልግ ነው የሚመስለው ምን አይነት መንፈስ ነው መጥረጊያ ይዘን እንዳንጠርግ እሺ ለሚደክሙ ሰዎች አንድ እሽግ ውሃ እንዳንሰጥ እንደው ተባረኩ እንዳንል ማን ነው አዚም ያደረገበት እግዚአብሔር ይገስጸው ይሄን መንፈስ እግዚአብሔር ይገስጸው በእውነት እግዚአብሔር ይገስጸው ምንድነው የመጣብን ነገር ምትሰራው የኛ ሀገር እሺ የፈረሰበት ያኮርፋል
ያልፈረሰባችሁስ ከበጎ ነገር ጋር ተባበሩ።